ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እስራኤል ቀይ ባህር የኢትዮጵያ ነው አለች። እስራኤልና ኢትዮጵያ በቀይ ባህር ጉዳይ ከስምምነት ደርሰዋል። በመካከለኛው ምስራቅና በአፍሪካ ቀንድ በተለይ በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካዊ ውጥረት በበረታበት በዚህ ወቅት የኢትዮጵያና የእስራኤል መንግስት ስትራቴጂካዊ ግንኙነታቸውን ይበልጥ ለማጥበቅ ተስማምቷል። አስደሳቹን ዜና እንነግራችኋለን። በሌላ በኩል ለሶስት አስርት ዓመታት በአፍሪካ ቀንድ ግጭት በማቀጣጠል የተካኑት የሻዕቢያው አለቃም ኑ ግጠሙኝ እያሉ ነው። ኢሳያስ አፈወርቂ ለኤርትራ ቴሌቪዥን በሰጡት ቃለ ምልልስ እኛ ውጊያን የምናውቀው በወሬ አይደለም በተግባር ነው በማለት ብልጽግናን በፈሪነት በመዝለፍ ያው ይዋጣልን የሚል ዛቻን የያዘ መልእክት አስተላልፈዋል። ይዘነዋል። በቀናት ልዩነት የኤርትራ ወታደሮች በተቀነባበረ ዝግጅት መንገድ በትግራይ የፈጸሙትን የጅምላ ጾታ ጥቃት፣ ዝርፊያና ግድያ ዘ ሴንትሪ የተባለ ተቋምና ዘጋርዲያን ይፋ አደረጉ። ለመስማት የሚዘገንነው ሪፖርት የኤርትራ ወታደሮች በትግራይ ሴቶች ማህፀን ውስጥ የዛጉ ብሎኖች፣ ስፒሎችና የፕላስቲክ ቆሻሾችን ይጨምራሉ ይላል። ዘጋርዲያን የኤርትራ ወታደሮች እድሜ ሳይመርጡ በትግራይ ሴቶች ላይ የፈጸሙትን ዘግናኝ የጅምላ ወሲባዊ ጥቃት ያቀረበው በማስረጃ አስደግፎ ነው። እስከ ዝግጅታችን ፍጻሜም አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እንሻገራለን። እስራኤል ቀይ ባህር የኢትዮጵያ ነው አለች። እስራኤልና ኢትዮጵያ በቀይ ባህር ጉዳይ ከስምምነት ላይ ደርሰዋል። በመካከለኛው ምስራቅና በአፍሪካ ቀንድ በተለይም በቀይ ባህር አካባቢ እየታየ ያለው የጂኦፖለቲካዊ ውጥረት በበረታበት በዚህ ወቅት የኢትዮጵያና የእስራኤል መንግስታት ስትራቴጂካዊ ግንኙነታቸውን ይበልጥ ለማጥበቅ ተስማምተዋል። የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሀደራ አበራም ከእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሰዓር ጋር በኢየሩሳሌም ባደረጉት ውይይት ሁለቱ ሀገራት በቀጠናዊ ሰላምና ደህንነት ዙሪያ ያላቸውን ትብብር ወደ ላቀ ደረጃ ለማሸጋገር መወሰናቸውንም ገልጸዋል። ይህ የከፍተኛ ባለስልጣናት ምክክር በዋናነት በቀይ ባህር ወሳኝ የባህር መስመር ላይ እያጋጠሙ ያሉ የጸጥታ ስጋቶችን በጋራ ለመመከትና የሽብርተኝነት እንቅስቃሴዎችን ለመግታት የሚያስችሉ ጉዳዮች ላይ ያተኮረ ነው። በቅርቡ በኢየሩሳሌም ለሚካሄደው አራተኛው የኢትዮ እስራኤል ፖለቲካ ምክክር መድረክ እንደመነሻም የታየው ይህ ውይይት ሁለቱ ወገኖች በቀጠናው ሰላምና መረጋጋትን ለማስፈን መረጃ በመለዋወጥ እና በቅንጅት መስራት በሁለቱም ሀገራት ብሔራዊ ጥቅም ወሳኝ መሆኑን ገልጸዋል። ከጸጥታው ዘርፍ ጎን ለጎን በሁለቱ ሀገራት መካከል ያለውን የኢኮኖሚ ትብብር ይበልጥ ለማሳደግና ጥልቅ ለማድረግም ሰፊ ፍላጎት መኖሩን ገልጸዋል። በተለይም ኢትዮጵያ እያከናወነች ያለችውን ሁሉን አቀፍ የኢኮኖሚ ማሻሻያን ተከትሎም እስራኤል በቴክኖሎጂ ሽግግር፣ በዘመናዊ ግብርና፣ በውሃ አጠቃቀምና በኢንቨስትመንት ዘርፎች ላይ ያላትን ዓለም አቀፍ ተሞክሮ ወደ ኢትዮጵያ ለማምጣትና የሁለትዮሽ ንግድ ልውውጡ ለማሳደግ በሚቻልባቸው መንገዶች ላይ የመግባቢያ ነጥቦች ተቀምጠዋል። ከሁለትዮሽ ውይይት በኋላ የእስራኤል የውጭ ጉዳይ ሚኒስቴር ጌዲዮን ሳር በኤክስ ገጻቸው ባሰፈሩ ጽሑፍ ውይይቱ በአካባቢያችን ውስጥ ያሉ የጋራ ተግዳሮቶችን የተመለከተ ነበር ብለዋል። ኢትዮጵያም የእስራኤል የረጅም ጊዜ ስትራቴጂካዊ አጋር ናት ሲሉ የገለጹት ሳር ሀገራቸው እስራኤል ከኢትዮጵያ ጋር ያላትን ሁለንተናዊ ግንኙነት ይበልጥ ለማጠናከር እንደምትፈልግ አስታውቀዋል። ይህ የውጭ ጉዳይ ሚኒስቴሩ ጽሑፍና የኢትዮ እስራኤል ግንኙነትም እንደ ሻዕቢያና ግብጽ ያሉ የኢትዮጵያ ጠላቶችን ያስበረገገም ሆኗል። በቀጣይ መረጃችን ለሶስት አስርት ዓመታት በአፍሪካ ቀንድ ግጭት በማቀጣጠል የተካኑት የሻዕቢያው አለቃ ኑ ግጠሙኝ እያሉ ነው። ኢሳያስ አፈወርቂ ለኤርትራ ቴሌቪዥን በሰጡት ቃለ ምልልስ እኛ ውጊያን የምናውቀው በወሬ አይደለም በተግባር ነው በማለት ብልጽግናን በፈሪነት በመዝለፍ ይዋጣልን የሚል ዛቻን የያዘ መልእክት አስተላልፈዋል። የኤርትራው መሪም የኢትዮጵያ ገዢ ፓርቲ የሆነው ብልጽግና ሰፊ ወታደራዊ አጀንዳ እያካሄደ ነው ሲሉም ወንጅለዋል። የፕሪቶሪያው የሰላም ስምምነት ቢፈረምም በመላ ሀገሪቱ በትጥቅ የታገዙ ግጭቶች እንደቀጠሉ መሆናቸውን በመጥቀስ በአማራ ክልል ፋኖ ለማጥፋት ጦርነት ታውጇል፣ በትግራይ፣ በአፋር፣ በኦሮሚያና በሶማሊያ ጦርነት ታውጇል ብለዋል አቶ ኢሳያስ።
አክለውም ይህ ጨዋታም የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው፣ ገንዘብ እየሰጡ እየደገፉት ያሉት ሌሎች ናቸው ሲሉም ተደምጠዋል። ፕሬዝዳንት ኢሳያስ አክለውም ኢትዮጵያ ለጦርነት ዝግጅት ድሮኖችንና መሳሪያዎችን እያስገባች ነው ሲሉም ከሰዋል። የተቀናጀም የጦርነት ጥረት ሲሉ ለገለጹ ድርጊት የገንዘብ ምንጩ እነማን እንደሆኑም ጥያቄ አንስተዋል። ድሮኖቹን የሚያመጣው ማን ነው? እነዚህን ሁሉ መሳሪያዎች ከውጭ የሚገዛው ማን ነው? እነዚህን ሁሉ ሴራዎች በገንዘብ የሚደግፈው ማን ነው? ይህ ሁሉ ገንዘብ ከየት ነው የሚመጣው ሲሉም ጠይቀዋል። ፕሬዝዳንቱ በሰጡ ቃለ ምልልስ ውጥረቱን የሚያባብሱትን አካላት ሰነፍ፣ የከሰረ፣ ፈሪና ስግብግብ በማለትም ገልጿቸዋል። ኤርትራም ጥቃት ቢሰነዘረባት እንኳን ከማንም አካል የውጭ ድጋፍ እንደማትፈልግም ተናግረዋል። ጦርነት ከታወጀብን መብታችንን ለማስጠበቅ ማንንም አንለምንም፣ ይዋጣልናል፣ ጦርነት ባህላዊ ጨዋታችን ነው አይነት መልእክት ያለው ንግግርም አድርገዋል። ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ በጥቅምት ወር 2018 ለተወካዮች ምክር ቤት አባላት ኢትዮጵያ እንዴት የቀይ ባህር መውጫን እንዳጣች የሚያሳይ ምንም አይነት ይፋዊ መዝገብ ወይም ተቋማዊ ውሳኔ የለም ብለዋል። ጉዳዩንም በሰላማዊ ውይይት መፍታት ያለበት ህጋዊ፣ ታሪካዊና የህልውና ጥያቄ ሲሉም ገልጸውታል። ህዝብ ካላወቀ፣ ፓርላማው ካላወቀ፣ የሚኒስቴሮች ምክር ቤትም ካላወቀ ሳዲያም ኢትዮጵያን የባህር በር አልባ ያደረጋት ውሳኔ በማን ተወሰነ ሲሉ የጠየቁት ጠቅላይ ሚኒስቴሩ ይህ እንዴት እንደተፈጸመም የሚያስረዳ አንድም ሰነድ ማግኘት አይቻልም ማለታቸው ይታወሳል። ጠቅላይ ሚኒስቴሩ የኢትዮጵያ የቀይ ባህር መውጫ ጥያቄ አዲስ ወይም ስሜታዊ ጉዳይ ሳይሆን ይልቁንም በታሪካዊና በኢኮኖሚያዊ አስፈላጊነት ላይ የተመሰረተ መሆኑንም አስምረውበታል። ጉዳዩን እንደ ትንኮሳ ሊታይ እንደማይገባው ገልጸውም የህልውና ጥያቄ የመኖርና ያለመኖር ጉዳይ ነው ሲሉ አጽንኦት ሰጥተዋል። በአንጻሩ የሻዕቢያው ሽማግሌ ደግሞ ጦርነት ገጥመን ይዋጣልም ሲሉም ፎክረዋል። ወደ ቀጣዩ መረጃችንም እናመራለን። በቀናት ልዩነት የኤርትራ ወታደሮች በተቀነባበረ ዝግጅት መንገድ በትግራይ የፈጸሙትን የጅምላ ጾታ ጥቃት፣ ዝርፊያና የግፍ ዘሴንትር የተባለ ተቋም ዘጋርዲያ ይፋ አድርጓል። ለመስማት የሚዘገንነው ሪፖርት የኤርትራ ወታደሮች በትግራይ ሴቶች ማህፀን ውስጥ የዛጉ ብሎኖች፣ ስፒሎችና የፕላስቲክ ቆሻሾችንም ይጨምራሉ ይላል ሪፖርቱ። ዘጋርዲያን የኤርትራ ወታደሮች እድሜ ሳይመርጡ በትግራይ ሴቶች ላይ የፈጸሙትን ዘግናኝ ጅምላ ወሲባዊ ጥቃት ያቀረበው በማስረጃ አስደግፎ ነው። እኛም የኤርትራ ልጆች ጀግኖች ነን፣ ለዚህም ራሳችንን ሰጥተናል፣ በዚህም ተግባራችን ወደፊት እንቀጥላለን፣ የትግራይ ሴቶችን መካን እናደርጋለን ወይም ማህፀናቸውንም እናደርጋለን የሚለው ማስታወሻም የተገኘው በትግራይ ሴቶች ማህፀን ውስጥም ነው። ደብዳቤው በእጃቸው ጽፈው በፕላስቲክ በመጠቅለል በትግራይ እናቶችና ህጻናት ማህፀን ውስጥ ያስቀመጡት የሻዕቢያ ወታደሮች ናቸው። ይህም የሆነው ደግሞ በደቡብ ያስገድዶ መድፈር ከተፈጸመ በኋላ ነው ብለዋል። የኤርትራ ወታደሮች ጣልቃ ገብነት በትግራይ ሲል ባዘጋጀው ባለ 45 ሪፖርት በገጽ 14 ሴክሹዋል ቫዮለንስ በሚል ርዕስ ስር ዘጋርዲያን ከጻፈው ጋር የሚመጋገብ ሪፖርት አስፍረዋል። በስም የተጠቀሱ የኤርትራ ጀነራሎች ወታደሮቻቸው በትግራይ ሴቶች ላይ እንዲያደርጉ ከታዘዙትና ከተነገራቸው ባነሰ ደረጃ ግፍ መፈጸማቸውን ገልጸው ይወቅሷቸው እንደነበረም ምስክሮቹ ተናግረዋል። የኤርትራም የጦር ጀነራሎች ወታደሮቻቸውን በአፈጻጸም ማነስ የሚከሷቸው እንደ የ72 ዓመት አሮጊትን ለ7 መድፈራቸውን ጭምር ነው። ሪፖርቱም የኤርትራ ወታደሮች ሴቶችን በቡድን ከደፈሯቸው በኋላ ባዕድ ነገር በማህፀናቸው እንደሚከቱ ያስረዳል። በኤክስሬና በምስል የተደገፈው ይህ መረጃ ድርጊቱ ምን ያህል የከፋና ከሰውነት ውጪ ያፈነገጠ መሆኑን አሳይቷል። የትግራይ ሴቶችን ማህፀን እናደርጋለን በሚል በእጃቸው ጽፈው በፕላስቲክ በመጠቅለል ማህፀናቸው ውስጥ የሚያስቀምጡት የኤርትራ ወታደሮች በዘጠናዎቹ ያደረጋችሁትን አንረሳም ሲሉ ቂም እንዳለባቸው በጽሁፋቸው ይገልጻሉ። ሪፖርቶቹ ከወጡ በኋላ አስገራሚ የሆነው የትግራይ ህዝብ መብት እንታገላለን የሚሉ ወገኖች ሻዕቢያና ትህነግ አዲስ ህብረት በመጀመራቸው ዝምታ መምረጣቸው ነው። ሪፖርቱን ያዘጋጀውም ክፍልም በዘርፊያ በግድያና በአስገድዶ መድፈር አቅዶ ታቅዶ የተሰራውን ከዘረዘረ በኋላ ለአሜሪካ፣ ለአውሮፓ ህብረት፣ ለእንግሊዝና አግባብ ላላቸው አካላት ምክረ ሀሳብ አቅርበዋል። ኤርትራ ተጥሎባት የነበረው የጦር መሳሪያ ማዕቀብ መነሳቱን ተከትሎ ሰራዊቷን መልሳ በማጠናከር በአካባቢው በተለይም በኢትዮጵያ መረጋጋት እንዳይኖር እያደረገችም እንደምትገኝ መረጃዎች አመላክተዋል። ወደ ሌላኛው ጉዳያችን እናመራለን። የምስራቅ አፍሪካ ፖለቲካ አዲስና ውስብስብ ምዕራፍ በጀመረበት በዚህ ወቅት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን ማክሰኞ ዕለት በድንገት ሞቃዲሾ መግባታቸው የበርካታ
ዲፕሎማቶችን ቅንድብ አስይዟል። ያልተነገረለትና ድንገተኛ የነበረው ይህ ጉዞ ለሶማሊያ ከረጅም ጊዜ ወዳጇ ከተባበሩት አረብ ኤምሬትስ ጋር ያላትን ዲፕሎማሲያዊ ግንኙነት ማቋረጧን ካወጀች ከ24 ሰዓታት በኋላ መደረጉ ተልዕኮ ከወትሮ የሰፋ መሆኑን አመላክቷል። አቶ ሬድዋን በቪላ ሶማሊያ ከፕሬዝዳንት ሐሰን ሼህ መሐሙድ ጋር በዝግ ባደረጉት ምክክር ከጠቅላይ ሚኒስትር አብይ አህመድ የተላከ ሚስጥራዊ ደብዳቤ በእጅ አድርሰዋል። የደብዳቤው ይዘት በይፋ ባይገለጽም የፖለቲካ ተንታኞች እንደሚሉት ኢትዮጵያ በሶማሊያና በዩኤኢ መካከል የተፈጠረውን አዲስ ጋር ለማሸማገል የያዘችውን ፍላጎት የሚያንጸባርቅ ነው ብለዋል። ኢትዮጵያ እንደ ኤሮፓያን አቆጣጠር በ2018 በሁለቱ ሀገራትም መካከል ተፈጥሮ የነበረውን መቃቃር በመፍታት ቁልፍ ሚና እንደተጫወተች ይታወሳል። አሁን ላይ ጠቅላይ ሚኒስትር አብይ አህመድ ከአቡዳቢ ገዢዎች ጋር ያላቸውን የጠበቀ ወዳጅነት በመጠቀም የቀጠናው ፖለቲካ ወደ ባሰ ቀውስ እንዳያመራ ጣልቃ ለመግባት መፈለጋቸው አይቀሬ ነው። የአቶ ሬድዋን ጉዞ ከዩኤኢ ጉዳይ ባሻገር እስራኤል በቅርቡም ለሶማሌላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎም የተፈጠረውን ቀጠናዊ ስጋት ለመምከር ጭምር እንደሆነም ይገመታል። እስራኤል ሶማሌላንድ እውቅና የሰጠች ብቸኛ ሀገር መሆኗን ሞቃዲሾን በእጅጉ አስቆጥቷል። ይህ ክስተት ኢትዮጵያና ሶማሊያ በቱርክ አሸማጋይነት እንደ ኤሮፓያን አቆጣጠር ዲሴምበር 2024 ላይ ደረሱትን የአንካራ ስምምነት ፈተና ላይ ሊጥለው እንደሚችልም ተሰግቷል። በስምምነቱ መሰረት ኢትዮጵያ የሶማሊያን ሉዓላዊነት በማክበር የባህር በር የምታገኝበትን ዕድል እንዲመቻች የጋራ መግባባት ላይ ተደርሶ ነበር። የእስራኤል እርምጃ ግን ይህንን የዲፕሎማሲ መስመር እንዳይበጠብጠው ኢትዮጵያ ስጋት አላት። ጉብኝቱ በውጭ ጉዳይ ሚኒስቴር ሳይሆን በደህንነት መስሪያ ቤት ዋና ዳይሬክተር መመራቱና አቶ ሬድዋን ከሶማሊያቻቸው ከመሐመድ ሰላድ ጋር መምከራቸው ጉዳዩ ከዲፕሎማሲያዊ ወግ ይልቅ ለብሔራዊ ደህንነት ስጋት ምላሽ መስጠት ላይ ያተኮረ መሆኑን ያመላክታል። በአጠቃላይ ኢትዮጵያ በዚህ ጉብኝት ሁለት ወፎችን በአንድ ድንጋይ ለመፍታት እያለመች ትመስላለች። አንደኛ የሞቃዲሾና አቡዳቢን ግንኙነት በማለዘብ ቀጠና የሚሰኑን በመጠበቅ፣ ሁለተኛ እስራኤል በሶማሌላንድ በኩል የምታደርገው እንቅስቃሴ በአንካራው ስምምነትና በኢትዮጵያ የባህር በር ፍላጎት ላይ እንቅፋት እንዳይፈጠር ከሶማሊያ ጋር በጋራ የሚሰራበትን የደህንነት ስትራቴጂ መንደፍ ነው። ወደ መጨረሻው ጉዳያችን እናመራለን። በከፍተኛ ጉልበትና አስቂኝ እንቅስቃሴዎቹ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተከታዮች ያፈራው አሜሪካዊ ዩቲዩበር ዴረን ዋትኪንስ ጁኒየር ወይም በቅጽል ስሙ አይሾ ስፒድም በኢትዮጵያ እያደረገ ያለው ጉብኝት መነጋገሪያ ሆኗል። በተለይም በጉብኝቱ ወቅት ያሳየው ትህትናና ስለ ኢትዮጵያ የቀን አቆጣጠር ሲሰማ ያሳየው አግራሞት ስሜት በማህበራዊ ሚዲያ ላይ ተለይቶ ወጥቷል። ስፒድ በአዲስ አበባ በሚገኘው የአድዋ ድል መታሰቢያ ሙዚየም ባደረገው ጉብኝት ተለመደና በብዙዎች ዘንድ አድናቆትን ያተረፈ ተግባር ፈጽሟል። የኢትዮጵያንና የጥቁር ሕዝቦች የነጻነት ተምሳሌት ወደ ሆነው ወደዚህ ታሪካዊ ስፍራ ሲገባ ለቦታው ያለውን አክብሮት ለመግለጽ ጫማውን አውልቆ ባዶ እግሩ ገብቷል። ይህ ቦታም የጀግኖች ምድር ነው በሚል ስሜት ስፒድ ከቱሪዝም ሚኒስቴሯ ወይዘሮ ሰላማዊት ካሳ ጋር በመሆን በሙዚየም ውስጥ የሚገኙትን ቅርሶችና የታሪክ ማስታወሻዎች ተዘዋውሮ ተመላክቷል። ሚኒስቴሯ ስለ አድዋ ድል፣ ስለ ኢትዮጵያ ጀግኖችና ስለ ቦታው ታሪካዊ ፋይዳ ለዩቲዩበሩ ዝርዝር ገለጻም አድርገውለታል። ስፒድ በሰማው ታሪክ መደነቁንና ለኢትዮጵያን ጀግንነት ያለውን አክብሮት በተደጋጋሚ ሲገልጽም ተስተውሏል። የጉብኝቱ ሌላኛውና አስገራሚው ክስተት የተፈጠረው ስፒድ ስለ ኢትዮጵያ ዘመን አቆጣጠር በሰማበት ወቅት ነው። በዓለም አቀፍ ደረጃ ግሪጎሪያን ካላንደር 2026 ላይ እንደምንገኝ የሚያውቀው ስፒድ በኢትዮጵያ ግን ገና 2018 ላይ መሆናችን ሲነገረው ድንጋጤና መደነቅ የተቀላቀለበት ስሜትንም አሳይቷል። ይህንን እውነታም ያስረዱት የቱሪዝም ሚኒስቴሯ ወይዘሮ ሰላማዊት ካሳም ሚስ አፍሪካ 2025 አሸናፊዋ ሀሴት ደረጀ ናቸው። ሀሴት ለስፒድ ኢትዮጵያ የራሷ የሆነ የ13 ወራት ፀሐያማ የቀን አቆጣጠር እንዳላትና ከሌላው ዓለም በ7 በ8 ዓመታት ወደ ኋላ እንደምትቆጥር ስታብራራለት ስፒድ በተለመደው የጩኸትና የአግራሞት ስሜት ምላሽ ሰጥቷል። ማመን አልችልም፣ እኔ አሁን ያለሁት በ2018 ውስጥ ነው፣ ወደ ኋላ ተመለስኩ ማለት ነው በማለትም ስፒድ የጠየቀበት መንገድ በሚሊዮን ለሚቆጠሩ ተከታዮቹ ስለ ኢትዮጵያ ልዩ የቀን አቆጣጠር ግንዛቤ የሚፈጥር አጋጣሚ ፈጥሯል። አይሾ ስፒድ በዩቲዩብ እና በሌሎችም የማህበራዊ ትስስር ገጾች ላይ በአጠቃላይ ከ45 ሚሊዮን በላይ ተከታዮችም አሉት። የእርሱ ወደ
ኢትዮጵያ መምጣት እንደ አድዋ ያሉ ታሪካዊ ቦታዎችን መጎብኘቱ የሀገሪቱን የቱሪዝም መስህቦች ለዓለም አቀፉ ወጣት ትውልድ ለማስተዋወቅ እጅግ ከፍተኛ አስተዋጽኦ እንዳለ ይታመናል። በተለይም ከሚስ አፍሪካ 2025 ሀሴት ደረጀና ከቱሪዝም ሚኒስቴሩ ጋር ያደረገው ቆይታ ኢትዮጵያ ለዲጂታል ሚዲያ ፈጣሪዎች ያላትንም ቦታና እንግዳ ተቀባይነት ያሳየ ነው ተብሎለታል። ውድ ተመልካቾቻችን ለዛሬ ያዘጋጀናቸው አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።